እኛ እዚህ ውስጥ ሆነን እናንተ ብዙ ማታቁት ብዙ መከራ ሊዘጋ ደሞዝ ለመክፈል የቀረበት የአቃተበት ሰዓትም ነበር። ገንዘብ ማግኘት ያልተቀረበ ዶነሮች አይናቸውን የሰወሩበት አንሰጥም ብለው ያቆሙበት ሁሉ ሁኔታዎች ነበሩ እውነት ለመናገር እና ግን በጣም ያደረገ እዚህ ለመድረስ ስለዋል። ለሲያርዴ 50ኛ ዓመት ክብረ በዓል አካል በመሆኔ እጅግ በጣም ደስተኛና ኩራት ይሰማኛል። በህይወት ለሌሉትም እዚህ ላልተገኙትም ለእናንተም ለሁላችንም እንኳን አደረሰን። የመጀመሪያ ኤንጂኦ ኤክስፒሪየንስ ያገኘሁበት ትምህርት ቤቴ ነው፣ መስሪያ ቤቴ አይደለም። ስለቅም ሬዚግኔሽን ላይ graduating from my experience ስኩል ብዬ ነው የወጣሁትና ቴሲስ የታለ ተብዬ ተጠይቄ ቴሲስን 10 ገጽ ጽፌ ነው የወጣሁት። I'm proud to come back to CRD and I will continue until my death. አንድ ልጄንም እዚህ ቤት ደግሼ አሰኝቼ ስዊድን ልኬያለሁ። የመጀመሪያ ቤት ከቤተሰቤ ጋር እኩል ነው። ትንሿ ልጄም እንግዶች ባለስልጣናት በመጡበት ጊዜ በሴሌብሬሽን አበባ አቀባይ ነበር። ስለዚህ I'm proud and I'm part of you. I will continue being part. ብዙ ለሁላችንም ብዙ ትዝታለው እንደተባለውም ስናልፍ ስናገድም ቤታችንን ትተነው እንደወጣን አይነት ነው ሁላችንም የሚሰማን። ሁልጊዜ በቲቪ ምንም ስናይ የተለያየን ደግሞ ጓደኞቼ እንገናኛለን እዚህ እንሰራ የነበርነውና ሲያርዴን ሳናነሳ አንውልም ሁልጊዜምና በውስጣችን አለ። አሁንም ወደፊትም ሌላ ድርጅት ውስጥ ብንሰራም ሁላችንም አብረን ሆነን ለማገልገል እኔ በበኩሌ ፈቃደኛ ነኝ። ይሄ ህንጻ ገና ሲጀመርና አልቆ ሲመረቅ እኔ የቦርድ ቸርማን ነበርኩኝ እንዳጋጣሚና የተመረቀ ጊዜ የነበራችሁ ሰዎች ታስታውሱ እንደሆነ ፕሬዝዳንታችን ግርማ ወልደ ጊዮርጊስ ባሉበት የዛን ጊዜ ደግሞ የድርጅቱ ኤግዚኪዩቲቭ ዳይሬክተር አቶ ከበደ አስራት ነበረ የተመረቀው በዛን ጊዜ ነው። በጣም የሚያስደስት የሚያረካ ጊዜ ነበር። እንዴት ይሄ ሊሆን ቻለ የሚለው ራሱ ትልቅ ፈተና ትልቅ ጦርነት ነበር። ሲአርዲ እንዴት እንዲህ አይነት ህንጻ ይሰራል የሚል ከውጭ በተለይ ኢቨን የውጭ ድርጅቶች እንኳን ብዙ ቻሌንጅ አድርገውን እግዚአብሔር ረድቶ ሆነ። በጣም አስከፊ ጊዜ ነበር ያኔ። ሲአርዲ ሊትራሊ እንዲፈርስ ይታቀድ ነበር። ግን ያንን ሁሉ አለፈን እና ለዚህ በቃን። አሁን 50ኛ ዓመት ማክበሩ በጣም ደስ ይለኛል። እኔ 12 ዓመት ጎልማሳ ሆኖ ነው እኔ ሲአርዲን የተቀላቀልኩት። በጣም እናመሰግናለን ለጊዜያችሁ ለትዕግስታችሁ። በጣም ነው እናመሰግናለን።